nuren alawatanım Fırnakasıkay alawatanım Hoppın o gönlü Mamut laydadav Kıngıdit bıret Kapsolalıdav Addisu ትውልድ ሐሳብ ነው ሜዳው የሰው ልጅ በማህበራዊና በፖለቲካዊ ህይወት ውስጥ ከሚያሳያቸው ድክመቶች መካከል ትልቁ የታሪክን ታላላቅ ምዕራፎች አሳንሶ የሰዎችን ታላቅ ራዕይም አጥብቦ በገዛ ኪሱ ልክ ለመስፋት መሞከሩ ነው። ዛሬም በሀገራችን የፖለቲካ አየር ላይ የሚስተዋለው ትዕይንት ከዚህ የተለየ አይደለም። በየሰንደቁ ስር ተሰልፈን በየብሔርና በየፓርቲው አጥር ውስጥ ተሸጉጠን የምናደርገው ሽኩቻና ጩኸት ከሩቅ ለሚያስተውለው ሰው ሀገር የመገንባት ሳይሆን የግል ፍላጎትና ስሜትን የመቀለብ ያህል ሆኖ ይታያል። እውነት ለመናገር ልዩነት ተፈጥሯዊና ማህበራዊ ውበት ሊሆን ሲገባው እኛ ግን ልዩነትን የጥፋት መሳሪያ አንድነትን ደግሞ እንደ ስጋት የምናይበት የታሪክ ምጸት ውስጥ እንገኛለን። የተቃዋሚ ፓርቲ አባላት ወይ ደጋፊ ናችሁ መብታችሁ ነው ደጋግሜ ማለት ነው። ግን አደራችሁን ስራ ማጥፋታችሁ ለምሳሌ ኢህአዴግን ታውቃላችሁ ኢህአዴግ ነው ታውቃላችሁ ያሳው ካላወቅ ብዬ በኢህአዴግ ኮፍያ ዝመትቼ ማስፈራራት ነው ማለት ነው። በኢህአዴግ ኮፍያ አርአያ ነው ኢትዮጵያ አጠፋም አልጠፋችም አልጠፋም። ስለዚህ ሌላ ፓርቲ ስትደግፉ ጠንካራ ደረጃዎች ካለ ነገን ይመራዋል አልማዝ ተነሳለች እኔ ይመራዋለሁ ግን ጠንክሮ ይቆየኝ የሚል ቲንኪንግ ያስፈልጋል። በጣም ምርጥ መንግስት እንፈልጋለን። አዎ ግን አገር ካለ ሀብት እንፈልጋለን። ግን አገር ካለ ሀገርን ሚኒድ ሲሆን በተወሰነ ደረጃም ቢሆን ተዘቤት ማድረግ ያስፈልጋል። ውድድራችን የት ይወስደናል ነገር ማየት አስፈላጊ ነው። ውድድር ብቻ ሳይሆን ውድድሩ ምን ያሳካል የሚል የትንታኔ ሜዳ ነው። ለመሆኑ የመሪነት ልክና የሥርዓት ፍልስፍና ሚዛኑ የት ላይ ነው? ስልጣን ለአንዳንዶች የቅንጦት የእብሪትና የስልጣን እድሜን የማራዘሚያ አጋጣሚ ተደርጎ ሲወሰድ ለጥቂቶች ግን በጣም ለጥቂቶች የህዝብን እንባ መጥረጊያና ሌሊት ከቀን የመሮጫ አደባባይ ነው። በሀገራችን የኖረ የሹመት አመለካከት ውስጥ ትልቁ በሽታ ስልጣንን ያለ ስራ መኮፈሻና የማግበስበሻ አጋጣሚ አድርጎ የመውሰድ የቅሚያ አስተሳሰብ ነው። መሪው ሹመትንና ኃላፊነትን ከግል ፍላጎት በላይ አድርገው በመቁጠር በስልጣን ወንበር ላይ በሚቀመጡበት ጊዜ ትክክለኛውን አሻራ ማሳረፍ ካልተቻለ በስተጀርባ የሚመጣውን የታሪክ ቁጭት በሚያስገነዝብ መልኩ በአንደበታቸው እንዲሄዱናል። የሹመት ወንበርን እንደ የማዕድ ትሪ፣ የህዝብን ካዝና ደግሞ እንደ የግል ማድቤት የሚቆጥረው የማይገባውን ዕውቅና የሰጠነው አመለካከታችን ዛሬም ድረስ በአስተሳሰባችን ላይ መጥፎ ጥላውን ጥሎ ይገኛል። ሲሾም ያልበላ ሲሻር ይቆጨዋል። ሹመት ላይ ሆኖ መብላት መዝረፍና ማግበስበስ እንደ መክበር በሚታይበት ማህበረሰብ ውስጥ የስልጣን እውነተኛው ትርጉም እንዲህ ይገለበጣል። ሲሾም ያልበላ ሲሻር ይቆጨዋል የሚለውን ሐሳብ ሲሾም ያልሰራ ሲሻር ይቆጨዋል ብለን ቀንና ማታ የምንሮጥ መሆን አለብን። አትጠራጠሩ፣ ሲሾሙ ያልሰሩ ሲወርዱ ይቆጫቸዋል። ሲሾሙ የሚሮጡ ሰዎች ደግሞ ቢያንስ የሚናገሩት የሚጽፉት ካላቸው በዚያው ልክ ይቀንሳል ቁጭት ማለት ነው። በአማርኛ አባባል ሹመት ማለት ሺህ ሞት ማለት ነው። ሺህ ጊዜ መሞት ነው፣ አለመተኛት ነው፣ መሮጥ ነው፣ መትጋት ነው። ሺህ ጊዜ መሞት መሆኑ ገብቶን እንምጣበት። ሺህ ጊዜ መዝረፍ መሆኑን እያሰብን ከመጣን እንዘርፋለን፣ ሳንበላው እንጠፋለን። ያ እንዳይሆን ለሺሞት ተዘጋጅተን መምጣት ጥሩ ነው። በፖለቲካው ሜዳ ላይ የምናደርገው ውድድር ወዴት ይወስደናል? ውድድሩስ ምን ያሳካል የሚለውን ቆም ብሎ ማስተዋል ያስፈልጋል። ሁሉ ጊዜ ብቸኛ አሸናፊ ለመሆን ሌላውን ጥሎ ማለፍ ወይም የሌላውን መውደቅ እንደ ትልቅ እድል መቁጠር በፖለቲካው ዓለም የሰረጋ ባዜ ነው። ነገር ግን እውነተኛ ድልና የላቀ ስብዕና የሚለካው ሌላው ሲሰናከል አግዞና ደግፎ አብሮ በመጓዝ ውስጥ ነውና
ማሸነፍና ግቡ ላይ ብቻ መድረስ ብቻውን ሰውን አያረካውም። ውድድራችን ሁል ጊዜ ከሀገር በታች መሆን አለበት። ሀገርን ጥሎ ሌላውን ገፍትሮ የሚገኝ ድል መጨረሻው ባዶነት ነውና በእኛም ማህበራዊና ፖለቲካዊ መስተጋብር ውስጥ አንዳንዴ ለብቻ መሮጥ ሳይሆን ወድቆ የተሰናከለውን ወገናችንን አንስተን አብረን ወደ መስመሩ መድረስ የሚያስገኘው የሞራል ከፍታ የትና የት ነው? ምርጫን ማሳያ እናድርግ። ድል ያደረገው ወገን ወይም ፓርቲ ተሸናፊውን አካል የሚመለከትበት መነጽር የአንድን ስርዓት የዲሞክራትነት ልክና የፖለቲካ ብስለት በግልጽ የሚያሳይ ትልቅ መመዘኛ ነው። በአብዛኛው የዓለማችንና የሀገራችን የቀደመ የታሪክ ልምድ ውስጥ ምርጫን አሸንፎ ስልጣን የያዘ ኃይል ተሸናፊዎቹን የሚያይበት መነጽር አስወጋጅና ደፍጣጭ ነበር። ድል እንደ ጀብዱ፣ ስልጣን ደግሞ ምርኮ ተደርጎ ስለሚወሰድ የወደቀውን ይበልጥ የማጥፋትና የመደቅደቅ አባዜ ነግሶ ቆይቷል። ምርጫን ከምርኮኝነት ወደ አጋርነት የመቀየር መነጽር የለም። ባለፈው የፖለቲካ ልምዳችን ምርጫ ማለት የአንዱ መኖርና የሌላው መጥፋት ተደርጎ ይወሰድ ነበር። አሸናፊው ፓርቲ ተሸናፊዎቹን እንደ ጠላትና እንደ ስጋት ስለሚያያቸው ከመድረክ የማግለልና የማጥፋት መንገድን ይመርጣል። ነገር ግን የበሰለ ፖለቲካ የሚያሳየን በምርጫ ድል የነሳው ኃይል ተሸናፊዎቹን ሀገርን በጋራ ለመገንባት የወደቁ አቅሞች አድርጎ መመልከት ሲችል ነው። ድል ያደረገው ፓርቲ የወደቀውን ወገን ያገለልና የረገጠለት የራሱን የውድቀት ዘር መዝራት ይጀምራል። እውነተኛው ዴሞክራት መሪ ግን የራሱን ድል ብቻ አክብሮ ክሩን ለመበጠስ ከመጓጓት ይልቅ በምርጫው የተሸነፉትን ኃይላት አቅፎና መብታቸውን አክብሮ አብሮ ለመጓዝ እጁን ይዘረጋል። የተሸናፊው ድምጽ የሀገር ግማሽ አካል መሆኑን የመረዳት መነጽር አልነበረም። በምርጫ የወደቀ ወይም የተሸነፈ ፓርቲ በስተጀርባ እሱን የመረጠ የሱን ሐሳብ የደገፈ በሚሊዮን የሚቆጠር ህዝብ አለ። ድል ያደረገው ፓርቲ የወደቀውን ተፎካካሪውን ሲያገልና ሲያንቋሽሽ በተዘዋዋሪ ያንን ተሸናፊውን የመረጠውን ማህበረሰብ እያገለለ ነው። ስለዚህ አሸናፊው ኃይል ሊኖረው የሚገባው መነጽር እኔ ባሸነፍም የወደቀው ወገኔ የያዘው የህዝብ ድምጽና አቅም ግን ለሀገር ግንባታ ፍጹም ያስፈልገኛል የሚል መሆን አለበት። የወደቀውን ፓርቲ ሰብሮ ማጥፋት ሀገርን የመስበር ያህል ዋጋ ያስከፍላል። የመጨረሻው ግብ የፓርቲ ድል ሳይሆን የሀገር መቀጠል መሆኑን የሚያይ መነጽር አልነበረም። የፖለቲካ ውድድር መጨረሻው ፓርቲን ስልጣን ላይ ማውጣት ብቻ ከሆነ ጉዟችን ሁልጊዜም ጨለማ ነው። ዋናውና የመጨረሻው ግብ ሀገርን ማሻገር ነው። አንድ ፓርቲ ብቻውን ሮጦ ክሩን ቢበጥስና ስልጣኑን ቢይዝ ሀገሪቱ ግን በውዝግብና በጥርጣሬ የምትታመስ ከሆነ ያ ድል ባዶ ነው። ስለዚህ ድል ያደረገው አካል የወደቀውን ተፎካካሪውን የሚያይበት መነጽር ካላንተ አጋርነትና መታደግ ሀገር ልትቀጥል አትችልም የሚል የኃላፊነት ስሜት የተሞላበት መሆን አለበት። በአጠቃላይ በምርጫ ውድድር ውስጥ ትልቁ ጀብዱ ብቻውን መሮጥ ሳይሆን የተሰናከለውንና የወደቀውን የፖለቲካ ኃይል በይቅርታና በመከባበር ልብ አንስቶ የሀገርን የከፍታ መስመር በጋራ ማድመቅ ነው። ነገሮችን ከፍ ባለ የስልጣን ፍልስፍና ስንመዝን እውነተኛ ድል የተሸናፊውን መውደቅ እንደ ታላቅ ዕድል መቁጠር ሳይሆን የተሰናከለውን ደግፎና አንስቶ አብሮ የሀገር ግንባታ መስመር ውስጥ የማስገባት ጥበብ ነው። ምርጫና ውድድር የፓርቲዎችን ጉልበት ለማሳያ ሳይሆን የወደቁትንም ጭምር አንስቶ በጋራ የሀገርን ተስፋ ለማለምለም የሚደረግ የንቃት መድረክ ነው። ለዚህ ነው መሪው የሲያትል ኦሊምፒክን ምሳሌ አድርገው በአንድ ገጠመኝ በብዙ ሺህ ቁም ነገር የሚተነተን እውነት የሚነግሩን። ሲያትል ኦሊምፒክ ላይ እውነተኛ ታሪክ ነው። ሰዎች የሩጫ ውድድር እያደረጉ ኦሊምፒክ ነው። ብዙ ዞ ከዞሩ በኋላ መጨረሻ አካባቢ ሁለት ይቀራል እና ሰው ያጨበጨበ አይዞህ እያለ ከሁለት አንደኛው ድንገት ይወድቃል። መጀመሪያ የአንደኛውን ባንዲራ ያዘ፣ ከዛ ወገን ይጮሃል፣ ሌላኛው ከዛ ወገን ይጮሃል፣ የኔ ያሸንፍ እያለ ልክ ተፎካካሪው ሲወድቅ ያ ትንሽ ሮጥ እንደማለት ብሎ ቆመ። አሸነፈው። ሰውነት ተመለሰና አነሳው፣ አቀፈው። ቀስ እያለ የተሸክሞት ወክ እያደረጉ ወደ ክሯ ሄዱ፣ ወደ መበጠሻዋ። ቅድም ምንጫጫው ሰው ተነሳ፣ እንዳለ ጮኸ፣ አለቀሰ። አንዳንዴ ማሸነፍ ብቻ ክሯን መበጠስ ብቻ አልቲሜትሊ ሰው አያረካም።
እንኳን ወድቆለት እየሮጠም እንኳን ቢሆን ቀድሞት ማለፍ ሲገባው ሲወርቅ ሲመለስ የሱ ደጋፊ ሳይቀር ተነስቶ አልቅሶ አጨብጭቦ ወድቆ አልቀረም፣ ግን ተጨማሪ ክብር አገኘ። አንዳንድ ጊዜ ውድድራችን የት ይወስደናል ነገር ማየት አስፈላጊ ነው። ውድድር ብቻ ሳይሆን ውድድሩ ምን ያሳካል። በፓርቲ ኮፍያና በስልጣን ጉልበት ሌላውን ማሸበር ማግለልና ማስፈራራት የሚቻልበት ዘመን ሊያከትም ይገባል። ስልጣን የራስን አመለካከት በሌላው ላይ በኃይል የሚጭኑበት መድረክ ሳይሆን በተቃራኒው ለሌላው አርአያና የበጎ ምሳሌነት ማሳያ የሚሆን የቅንነት መገለጫ ነው። ይህንን የመሪነትና የዲሞክራትነት ልክ በተግባር ለማሳየት ደግሞ የፖለቲካ ሚዛኑን ገደብ ማበጀት፣ ፖለቲካን ሳያከሩ በሙያ በመከባበርና በመተጋገዝ ሀገርን በጋራ መገንባት ቀዳሚ ተግባር ነው። የስልጣን ሽግግርና የመቻቻል ባህል ከልምምድ አልፎ ወደ ፓርቲዎችና ተፎካካሪ ኃይላት ውስጥ ዘልቆ መግባት የሚችለው ስልጣን በጉልበትና በመገፋፋት ሳይሆን በስርዓትና በጉባኤ የሚረካከቡት የጋራ እሴት መሆን ሲችል ብቻ ነው። ስልጣን ፉክክር ሳይሆን አርአያነት መሆኑንና ድርጅታዊ መተካካት ያለ መገፋፋት ሊለመድ እንደሚገባ የውስጥ እውነትን ይፋ በማድረግ የተናገሩት ሐሳብ ደግሞ ለዚህ ትልቅ ማንጸሪያ ነው። የተቃዋሚ ፓርቲ አባል ናችሁ ወይም ደጋፊ ናችሁ፣ መብታችሁ ነው። ደጋግሜ ነው የማነሳው፣ ግን አደራችሁን ስራ ማጥፋታችሁ ለካንተ የማስሰው እንኳን ፖለቲካ እኔ የምፈልገው ደረጃዎች በሙያ በመከባበር በመተጋገዝ ሀገርን መገንባት ላይ ብቻ ነው። የፓርቲውን ብቻችን እንነጋገራለን። ለምሳሌ ኢህአዴግ ታውቃላችሁ? ኢህአዴግ ነኝ ታውቃላችሁ? ያሳው ካላወቁ በኢህአዴግ ኮፍያ እዚህ መጥቼ ማስፈራራት ነው ማለት ነው። በኢህአዴግ ኮፍያ አርአያ ነው። የማደንቀው ድርጅት ኦዲፒን ነው። እኔ የመራውን ድርጅት ኦዲፒን ለምንድን ነው የማደንቀው? በጣም ያንግ የሚባል ፓርቲ ነው። 30 ዓመት እንኳን አልሞላውም። 6 ሊቀመንበሮች ነበሩት። እኔ የማደንቅበት ምክንያት 6 ቸርማን ስላለው ሳይሆን ከ6ቱ አንዱ በህይወት ከማለፉ ውጪ 5ቱም ዛሬም የድርጅት አባልና አመራር ናቸው። ሌሎቹ ጋር የምናየው አንዱን ካልገፈተርክ ሌላ መሪ አይፈጠርም። ወይ አንዱ መሞት አለበት፣ መገፍተር አለበት። ይህ ሳይሆን ሳንገፈታተር በዛ ፓርቲ ውስጥ በጉባኤ ስልጣን መቀባበል መልመድ ያስፈልጋል። በማህበረሰባችን መካከል የተለያየ የፖለቲካ አመለካከት፣ ሃይማኖት፣ የእድሜ ደረጃና ጾታ ሊኖር ይችላል። ይህ ተፈጥሯዊ ስጦታና ውበት ነው። ነገር ግን ሀገራዊ ራዕይን ለማሳካት የሐሳብ ልዩነት በታላላቅ ብሔራዊ ጉዳዮች ላይ ማነቆ መሆን የለበትም። ልዩነታችንና ውድድራችን ሁል ጊዜም ከሀገር ህልውና በታች መሆን መቻል አለበት። ይህስ የማን ሐሳብ ይመስላችኋል? የግል ቁስልንና የቡድን ፖለቲካን ወደ ጎን አድርጎ ሀገር ስትደፈር ግንባርን ለጥይት መስጠት ምን ያህል የላቀ ታሪካዊ ማስተዋል እንደሆነ ለመረዳት የደጃዝማች ባልቻ አባነፍሶን ባልቻ አሳፎ አርአያነት ማስታወሱ ብቻ በቂ ነው። ከዘውዱ ስልጣንና ከራስ ተፈሪ ጋር የነበራቸው ቅሬታ ሳያግዳቸው ወራሪው ፋሽስት ጣሊያን ዳግም ሀገራቸውን ሲደፍር ጸቤ ከተፈሪ እንጂ ከኢትዮጵያ አይደለም ብለው በጀግንነት ተዋግተው ያለፉት ለዚህ እውነት ነው። የፖለቲካ አመለካከት ልዩነትን ከሀገር መኖርና እድገት በላይ የምናስቀድም ከሆነ በመጨረሻ የምንጎዳውና ሜዳ ላይ የምናስቀረው የገዛ ልጆቻችንንና የሀገርን ተስፋ ብቻ ይሆናል። ይህንን የታሪክ ትምህርት ዛሬ ላይ ካለንበት የፖለቲካ ውዝግብ ጋር በማስተሳሰር ልዩነትን ከሀገር ማሻገር ፍጹም የተለየና የነቃ ህሊና የሚጠይቅ መሆኑን በአጽንኦት ከመምህራችን ስንመለከተው የተለያየ የፖለቲካ አመለካከት፣ የተለያየ ሃይማኖት፣ የተለያየ የእድሜ ደረጃ፣ ጾታም እንዲሁ ሊኖር ይችላል በእኛ መካከል በዚህ ማህበረሰብ መካከል። ይህንን ራዕይ ለማሳካት ግን የሐሳብ ልዩነት አትላርጅ መኖር የለበትም። ለዚህ እንደምሳሌ የማነሳው ባልቻ አባነፍሶ ነው። ባልቻ አባነፍሶ የመጀመሪያው የአድዋ ወረራ ኢትዮጵያ ላይ ሲካሄድ ከፍተኛ ጀብድ ከሰሩ ኢትዮጵያውያን አንዱ ናቸው። የአፄ ምኒልክ ታማኝ አሽከር ናቸው እና እኚህ ሰው ከወረራው በኋላ ሲዳሞ የሚባል ግዛት
እንዲያስተዳድሩ ተሰጥቷቸው በትልቅ ኃላፊነት ብዙ ሰራዊት ያላቸው የተከበሩ ሰው ሆነው ሳለ አፄ ምኒልክ ታመው በኋላም ንግሥተ ነገሥት ዘውዲቱና ራስ ተፈሪ ስልጣኑን ሲረከቡ በራስ ተፈሪና በንግሥተ ነገሥት ዘውዲቱ መካከል ትንሽ ልዩነት ይፈጠራል። የፖለቲካ የፓወር ልዩነት። ራስ ተፈሪ የራስ መኮንን ልጅ ናቸው፣ ግን በቀጥታ ከምኒልክ ጋር እንደ ንግሥተ ነገሥት ዘውዲቱ አይተሳሰሩም። ባልቻ ደግሞ የሚኒልክ ታማኝ አሽከር ናቸው። ስለዚህ ንግሥተ ነገሥት ዘውዲቱ መነካት በሕይወት ባይኖርም የጌታዬ መነካት ነው ብሎ ስላመኑ ከሲዳሞ ያላቸውን ጦር አሰልፈው ወደ አዲስ አበባ መጡ። የተፈሪን ኃይል ለማርገብና የንግሥተ ነገሥት ዘውዲቱን ኃይል ደግሞ ከፍ ለማድረግ ማለት ነው። እዚህ ሲደርሱ ተፈሪ ወጣት ነበሩ፣ ብዙ ደጋፊ አፍርተዋል። ቀላል አልነበረም እሳቸውን መምታትና አልተሳካላቸውም። በሺህ የሚቆጠር ሰራዊት አሰልፈው የመጡት ባልቻ ፕሮሰሱ ሰፊ ነው። መጨረሻ ግዞት ይጣላል። እዚህ ወሊሶ ሰው ናቸው፣ አቤቤ የምትባል ቀበሌ ውስጥ የተወለዱ። በግዞት ተፈሪ ያስቀምጧቸው ያ ሁሉ ክብር ያ ሁሉ አጀብ ቀርቶ ብቻቸውን ሲኖሩ ለሁለተኛ ጊዜ ጣሊያን ወረራ ይመጣል። ራስ ተፈሪ ንጉሠ ነገሥት ሆነው ማለት ነው። ሲመጣ እነ ራስ ኃይሉ ከጎጃም በጣም ብዙ ሰዎች በግዞት ተጥለዋል። ያኔ ስመጥር የሆኑ ሰዎች ስልጣናቸውን ፓወራቸውን አጥተው ተጥለዋል። ልክ ጣሊያን ሲመጣ ብዙዎች ግዘተኞች ተፈሪን መበቀያ ጊዜ አገኘን ብለው ስላሰቡ በቀጥታ ከወራሪው ኃይል ጋር ተሰልፈዋል። ለምሳሌ ራስ ኃይሉ ብትወስዱ መልሰው የጎጃም ገዢ ሆኑ። ከግዞት ተነስተው መልሰው የጎጃም ገዢ ሆነው በጎጃም የነበረውን የጸረ አርበኝነት ትግል ካዳከሙ ሰዎች አንዱ እሳቸው ናቸው። በጎጃም ሰፊ አርበኞች ነበሩ፣ በላይን ጨምሮ አንዱ እሳቸው ነበሩ። ባልቻ ግን ከዚህ ጸቤ ከተፈሪ እንጂ ከኢትዮጵያ አይደለም፣ እኔ በቁም እያለው ኢትዮጵያ በጣሊያን አትወረርም ብለው 300 የሚጠጋ ሚሊሻ ይዘው ወደ ጅማ የሚሻገረውን ጣሊያን ከፍተኛ ጉዳት አድርሰው በኋላም ሽምግልና ልከው ለጣሊያን እጅ ይሰጣሉ ብለው እሳቸውን ሊረከቡ የሄዱ ሰላቶችን ማርከው ብዙ ጉዳት ካደረሱ በኋላ እየተዋጉ የሞቱ ጀግና ናቸው። ራስ ኃይሉም ሞተዋል፣ ባልቻም ሞተዋል። ነገር ግን የባልቻ አስተሳሰብና ድርጊት አሁን ከኔ ጋር ከእናንተ ጋር ይኖራል። የፖለቲካ አመለካከት ልዩነት ሲኖረን ከሀገር እድገት ጋር ከአጠቃላይ ከሀገር ጋር የምናስተሳስር ከሆነ የምንጎዳው ልጆቻችንን ይሆናል ማለት ነው። ሀገር ስትፈርስና አደጋ ሲያንዣብብ መጀመሪያ ተጎጂ የሚሆነው ማን እንደሆነ ማወቅ የንቃት ብቻ ሳይሆን የህልውና ጉዳይ ነው። በማንኛውም ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ ውስጥ የችግሩ ቀጥተኛ ሰለባና የመጀመሪያው ገፈት ቀማሽ ተራው ህዝብና ምስኪኑ ዜጋ እንጂ ባለስልጣናቱ አይደሉም። ተፈጥሯዊ አደጋ፣ ድርቅ ወይም ሰው ሰራሽ ውድመት ቢከሰት ባለስልጣናቱ በማንኛውም ሁኔታ የተሻለ ጥበቃና ፈጣን መፍትሄ ሊያገኙ የሚችሉባቸው መንገዶች አሏቸው። ስለዚህ ሀገርን የመጠበቅ ኃላፊነት መጀመር ያለበት እኔን ምን አገባኝ ከሚል መዘናጋት ወጥቶ ነገ አደጋው መጥቶ መጀመሪያ ከሚያንኳኳው ከተራው ዜጋ መሆን አለበት። ህዝቡ እንደ ባይተዋርና እንደ ተመልካች ዳር ቆሞ ነገሮችን ዝም ብሎ የሚያይ ከሆነ የሀገር መፍረስና መውደቅ የማይቀር የታሪክ እውነት ይሆናል። አይመለከተኝም፣ አያገባኝም የሚለው ግዴለሽነት በዚህ ዘመን ፈጽሞ ዋጋ የሚያስከፍል አስተሳሰብ ነው። ይህ ጉዳይ ለአንድ ወገን ወይም ለተወሰነ የሙያ ዘርፍ ብቻ የሚተው ሳይሆን የገዛ ልጆቻችን ነገ የሚኖሩባትን ሀገር የማዳንና የማስቀጠል የጋራ ሉዓላዊ ኃላፊነት ነው። የሀገር መውደም ከመነሻውም ሆነ ከመድረሻው መጀመሪያ የሚቀጠቅጠው ተራውን ማህበረሰብ መሆኑን ማንም ዜጋ ከሀገር መደፍረስ ትርፍ እንደማያገኝና
አያገባኝም የሚለው ዝምታ መጨረሻው የራስ ቤት መቃጠል መሆኑን የሚያስገነዝበው ሐሳብ ደግሞ እውነታውን ይበልጥ ፍንትው አድርጎ ያሳየናል። አገር ሲወድም ተጎጂ ለምሳሌ መርካቶ ላይ ቦምብ ፈነዳ። ስንት ሚኒስትር ሞተ መርካቶ ላይ? ማንም እኮ አይሞትም። የሚሞተው ሰው የምታውቁት ነው። ድርቅና ረሃብ ገባ። ማን ነው መጀመሪያ የሚጎዳው? መንገድ አደጋ ደረሰ ቢባል እኮ እኔ ብሆን ሚኒስትሩ ተገለበጡ፣ ሄሊኮፕተሩ ላይ ይመጣል። ከፋም ለማም አገርን መጠበቅ፣ የሀብት ምዝበራን መከላከል፣ የሀብት ውድመትን መከላከል መጀመር ያለበት ከመጀመሪያው ተጠቂ ነው። ተጠቂው እንደ ባይተዋር ዝም ብሎ የሚያይ ከሆነ ያው መፍረሱና መውደቁ እንደ ሀገር መክሸፉ መክሰሩ የማይቀር ይሆናል ማለት ነው። ስለዚህ አይመለከተኝም፣ አያገባኝም፣ አይሰራም ሙያችሁ ሆነ ብቻ ሳይሆን ሙያችሁም ባይሆን የልጆቻችሁ ሀገር ነው። ኢትዮጵያ በተግባር በብዙ ፈተናዎች ውስጥ አልፋለች፣ ግን አልጠፋችም፣ ወደፊትም አጠፋም ይሉናል ጠቅላዩ። ነገር ግን ሀገር አለመጥፋቷ ብቻውን በቂ አይደለም። ሀገር በጽኑ መሰረት ላይ እንድትቆም ከተፈለገ ለተቋማት ግንባታና ለሕግ የበላይነት የሚሰጠው ክብር ቀዳሚ መሆን አለበት። በእኛ የፖለቲካ ታሪክ ውስጥ ትልቁ ስብራት አዲስ መሪ ወይም አዲስ ፓርቲ በመጣ ቁጥር ትላንት የተገነቡትን ተቋማት በሙሉ አፍርሶ ታሪክን ከባዶ መጀመር መሞከሩ ላይ ነው። የበሰለ የፖለቲካ ስርዓትና የነቃ ማህበረሰብ መገለጫው ግን የገዛ ፓርቲን ድል ማረጋገጥ ብቻ ሳይሆን ነገ ሌላ ኃይል ስልጣን ላይ ቢወጣ እንኳ የሚረከባትን ጠንካራና አስተማማኝ ሀገር የማቆየት አርቆ አሳቢነት ነው። ውድድርን፣ ክርክርንና የአመለካከት ልዩነቶችን በአግባቡ ያስተናገዱ ፖለቲካውን ሚዛናዊ ማድረግ የሚቻለው ከፓርቲ ጥቅምና ከግል ፍላጎት በላይ ለሀገራዊ ተቋማት ህልውና ቅድሚያ መስጠት ሲቻል ብቻ ነው። ስለዚህ በማንኛውም የፖለቲካ ሽኩቻ ውስጥ ሀገርን የማፍረስና ተቋማትን የመናድ አባዜ ሊቆም ይገባል። ሌላ አማራጭ ሐሳብ ይዞ የሚነሳ ወገን ሁሉ የትላንቱን አፍርሶ አዲስ ፍርስራሽ ላይ ከመቀመጥ ይልቅ ያሉትን ሀገራዊ አቅሞች አክብሮና ጠብቆ የተሻለች ጠንካራ ሀገር ትቆየኝና እኔ በብልሃት እመራታለሁ የሚል የፖለቲካ ብስለት ሊያሳይ ግድ ይላል። የሀገርን ዘላቂነት ከተቋማት መጽናት ጋር በማያያዝ ተቋማትን ማፍረስ እንዴት ትውልድን ወደ ኋላ እንደሚያስቀርና ፖለቲካን ሳያከሩ አርቆ ሐሳቢ በሆነ ብልሃት ነገን ስለመሻገር የሚናገረው ማሳረጊያ መልእክት ደግሞ የጉዟችንን እውነተኛ አቅጣጫ እንዲህ ያሳየናል። ኢትዮጵያ አልጠፋችም። ስለዚህ ሌላ ፓርቲ ስትደግፉ ጠንካራ ደረጃዎች ካለ ነገ እኔ እመራዋለሁ፣ አልማዝ ትነሳለች፣ እኔ እመራዋለሁ፣ ግን ጠንክሮ የቆየኝ የሚል ቲንኪንግ ያስፈልጋል። አፍርሶ አይደለም ተቋም ስናፈርስ ምናምን ስናፈርስ ሁል ጊዜ የተጎተትን ቀርታ አለ። ይህም ማስተካከል ያስፈልጋል ማለት ነው። ፖለቲካ ሚዛኑን ትንሽ ቀነስ ብሎ አስፈላጊ ነው። ፖለቲካ ግን አታክሮት በምርጫ ጊዜ በመምረጥ ውይይት ሀሳብ በመስጠት አይዲዮሎጂካል ኢሹ ሲነሱ በመከራከር ብሬንስቶርም ማድረግ ይቻላል። እውነቱ ይህ ነው። ልዩነት ከሀገር በታች፣ አንድነት ለሀገር ከፍታ ሲሆን ብቻ ነው ነገን ማሸነፍና የምንመኛትን ታላቅ ሀገር መገንባት የምንችለው። ይህንን ሁሉ ታሪክና ፍልስፍና መለስ ብለን ስንመዝነው ግን ከመሪው የዲሞክራትነት ልክ በስተጀርባ ትልቅ የታሪክ መስታወት ቆሞ እናገኘዋለን። መሪው ስልጣንን እንደ ጌጥና እንደ ዘላለማዊ ርስት ሳይሆን እንደ ሺሞት መስዋዕትነትና እንደ ፈጣን ሩጫ የሚቆጥሩበት የስልጣን አመለካከታቸውና ፍልስፍናቸው እጅግ የሚያስደንቅ ነው። ስልጣንን ለሌላው መርገጫነት ሳይሆን ለአርአያነት መስራት፣ መሪነትን ያለመገፋፋት፣ በጉባኤ ስርዓት ማስረከብን መልመድ የላቀው የዲሞክራትነት መገለጫ መሆኑን በተግባር ያሳዩናል። ውድድራችን፣ ፖለቲካችንና ፍላጎታችን በሙሉ በማንኛውም መስፈርት ከኢትዮጵያ በታች መሆን እንዳለባቸው የሚያስተምረን ይህ ፍልስፍና እውነተኛ ድል የወደቀውን ተፎካካሪ ሰብሮ ማጥፋት ሳይሆን ደግፎና አቅፎ በጋራ መስመር መግባት መሆኑን እያስቆጨ ያስገነዝበናል። ይሁንና ይህ ሁሉ ጥልቅ መርህና የመሪው ንግግር ወደኛ ማህበራዊ ህይወት ሲመጣ ግን መልሶ እኛኑ በታሪክ ፊት በጽኑ የሚያሳፍረን የሚያሸማቅቀን ሆኖ እናገኘዋለን። ዛሬ ላይ በየማህበራዊ ሚዲያውና በየመድረኩ የምናሳየው ስግብግብ በይነታችን እርስ በርስ የመናከስና የመቧደን አባዜያችንን እንዲሁም ሌላውን ጥሎና አጥፍቶ ለመክበር የምናደርገውን አግበስባሽነታችንን እንደ ትልቅ ኩራትና ጀብድ የምንቆጥርበት አስከፊ የታሪክ ምጸት ውስጥ እንገኛለን። ልዩነት ከሀገር በታች መሆኑ ቀርቶ እኛ
የየግል አመለካከታችንን ከሀገር ህልውና በላይ ሰቅለን ስናከረው እንውላለን። ነገር ግን ሀገር የምትቀጥለውና የምትጸናው ይህንን የበይነትና የስግብግብነት ጀብዱ ወደ ጎን አድርገን ልዩነታችንን ከሀገር በታች አንድነታችንን ደግሞ ለሀገር ከፍታ ስናውለው ብቻ መሆኑ እየመረረንም ቢሆን ልንቀበለው የሚገባ ሀቅ ነው። አንዳንድ ሰዎች የለውጥ መንገድ ሲያስቡ ያቺ የሚወዳት ኢትዮጵያ ኤግዚስት ታድርግ አታድርግ እንኳን አይጨነቁም። በጣም ምርጥ መንግስት እንፈልጋለን፣ አዎ፣ ግን አገር ካለ። ሀብት እንፈልጋለን፣ ግን አገር ካለ። ሀገርን የሚንድ ሲሆን በተወሰነ ደረጃም ቢሆን ቶለሬት ማድረግ ያስፈልጋል። ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።